ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እዚህ በሶሻል ሚዲያ ውስጥ ብዙ ነገር ስፔሻሊ ወጣት ልጅ የአሸንዳ በእውነቱ እስካሁንም መቆየቱ ዩኔስኮ ማለት ያለበት ነው። በጣም እስካሁንም መቆየቱ በጣም ይገርመኛል። ትልቅ በትግራዮችም በዚህ በሰሜኑ በኩል ትልቅ የሴቶች የክብር ይከበሩበት ልጃገረዶች እንትን የሚሉበት በዛ ዘመን ተፎክረው ምን ብለው ሴሌብሬት የሚያደርጉበት ነው እና አፓረንትሊ የአጀንዳ ተወካይ ነች እና ዛሬ በእውነቱ ኢንተርቪው ተደርጋ አይ ብሊቭ የዚህ አርቲስቱ የቴዎድሮስ ባለቤት ኢንተርቪው አድርጋ የትግራይ ላይ ያሉትን ሱዳን በግድ ትግራዮች ናቸው 90% 95% በግድ በጦርነት ምክንያት ሞስት ኦፍ ዘም ከሆሞራ ከሌላም ከእንደዛ ከምዕራቡ ከደቡብ ከርባው ተባረሩ። ኤኒዌይ በጦርነቱ ምክንያት የተባረሩ ሰዎች ናቸው እና ተባረው እዛም ሄዳለች፣ ሱዳንም ሄዳ አይታለች እና ኢንተርቪው የተጀመረውና ኮንትሮቨርሺ የመጣው መልሷ ላይ ነው። ያለችው ነገር ነው አንዳንድ ኢትዮጵያውያን ስደተኞች አለች ኢንሴንስ በምንመለከትበት ጊዜ ሚስቴክ አይደለም ያደረገችው፣ ግን ኮንተስቱን ስንመለከተው ነው ችግሩ። ለምሳሌ በኬንያ በኩል በሞጃሌ በኩል ያሉ የኦሮሞ ስደተኞች በጦርነት በኩል የተሰደዱት የኦሮሞ ስደተኞች ሙጃሌ ውስጥ አሉ። ሙጃሌ ነው ምናምን ይባላል። ወይንም ደግሞ በሶማሌ ሀርጌሳ ላይ ያሉ ኦሮሞዎች ስደተኞች አንድ ጊዜ እንደውም ኑሳነብ ከዚህ ከተፈራረሙና ትንሽ ችግር ሲፈጠር መሰለኝ እንደምታውቁት ያ ጠቅላይ ሚኒስትር ተፈራርመው ወደብ ለመውሰድ እንደዛ እንዳ አይ ቲንክ ቢቢሲ ዌብሳይት ላይ ነው መሰለኝ ሶማሌ ሀገር ውስጥ ሶማሌላንድ ሀገር ውስጥ የኦሮሞ ሬፊጂዎች ቼክ ስሙ ይሄንን የኦሮሞ ሬፊጂዎች ይሄ ማንን ያለው ቢቢሲ ነው ያለው። ቢቢሲ ዌብሳይት ነው ያነበብኩት። ትንሽ ቆየት ብሏል። ፈልጋችሁ ማየት ትችላላችሁ። አሁን እሷ ያለችው ልጅ ነች። አሜሪካ ተወልዳን ያደገችው I believe what is that between 2022 max 23 ወጣት ልጅ ነች። አንድ ብልጭልጭ ነገር እንትን ሊሏት ይችላል። but she's well smart woman, you know, she's college እንደሰማሁት ከሆነ she's college graduate። የኢትዮጵያ አንዳንድ የኢትዮጵያ ስደተኞች አሉ ስትል እሱ ላይ ነኮሽ ትንሽ ምን ለማለት ፈልጋ ነው። እና በሌላው ቪዲዮ አሁን ያለው መንግስት የትግራይ መንግስት የቱሪዝሙ ነው መሰለኝ ሚኒስቴር ይቅርታ በምን እንደሚጠየቅ በሚኒስቴር
የክፍለ ሀገር ወይንም የስቴት ሚኒስተሮች አሉ አይደል? ስቴት ውስጥ ወይም አንዳንድ ቦታ ስቴት ሚኒስተሮች አሉ። ካናዳ ውስጥ ፕሮቪንስ ኦፍ ሚኒስተር ኦፍ የዛ ክፍለ ሀገሩ ሚኒስተር የአብሊቭ ትግራይም እንደዛ መሰለኝ የሚጠራው እርግጠኛ ስላልሆንኩ ነው። ልክ የተናገረው ነገር አለ። አይ ቲንክ አይ አግሪ ዊዝ እቺ ሴትዮ ይቅርታ እንድትጠይቅ ወይንም ክላሪፋይ እንድታደርግ እንጠይቃታለን ብለዋል። ከዛም በኋላ እንግዲህ ብዙዎቹ እዚህ በቲክታክ ላይም በሌላም ፌስቡክ ላይ ምናምን ሳነብ ያየሁት አጀንዳ ተጠሪ ነች መሰለኝ። ስለዚህ እንትን ማለት አለበት ይባላል። ልክ አይ አግሪ ዊዝ ልክ ያሳዝናል። ሪኮርድ ያደረጋት ያ ልጅ ነው፣ ያ አሉላ ነው ማነው የሚሉት ልጅ ነው ሪኮርድ ያደረጋት። እንደውም አንድ ሌላው ቪዲዮ አይቺ ፕሮሞት እያደረገች ነው ባስኬትቦል፣ የትምህርት ቤት ይሁን ፕራይቬት ትምህርት ቤት ይሁን ሳም ካይንድ ኦፍ አሬና ፕሮሞት እያደረገች አይቻታለሁ አንዳንድ ቪዲዮ ላይ። ልክ የፈለገችውን የማመን እንትን አላት። ያሳዝናል። እንኳን እሷ ትዝ አይላችሁም እንዴ? እቺ እንኳን ትንሽ ልጅነት አላት። ያቺ በጣም በሰል ያለች በጆርናሊዝም ዌል ኖን ሚዲያ ውጭ የሰራች ኖ ሞር ሙቭመንት 300,000 ስትቀበል ኖ ሞር ሙቭመንቱን ያለች አሁን አግብታ ሳሞር ድምጿን አጥፍታ ትኖራለች። እንደነዚህ አይነት ሰዎች እንደነዚህ አይነት አንዳንድ ልጆች ሁልጊዜ ይኖራሉ። እንኳን እቺ ቀርቶ የ50 የ60 ዓመቶች የማንጠብቃቸው ዛሬ አዲስ አበባ ቁጭ ብለው ለአልጀዚራም የሌለ ነገር ያልተባለ ነገር የሌለ ነገር ይቀባጥራሉ አይደለ እንዴ? ይጽፋሉ። እንደ ማለት እንደ ጌታቸው አይነቱ እንኳን ሲጀምረው ከመጀመሪያም የነበረ ነው። በተለይ ትግራይም አይደለም የስልጤ ሰው ነው መሰለኝ፣ ማን ነበር ስሙ? ከቀድሞ የነበረ ነው። ይሄ እንግዲህ እንደዚህ አይነት ነገር ያለ ነው። ነገር ግን እኔ የምስማማው ይሄ ቱሪዝም ሚኒስትሩ ከሆነ እንደ ሚኒስተር ከታየ ያለው ነገር ነው። ክላሪፋይ ታድርግ፣ ትጠይቅ። ለምንድን ነው እንዲህ ያልሽው? ምንድን ነው ምክንያቱ? እና ያላትን አምባሳደር መሆኗን ወዲያው ማውጣት ነው። መልስ ካልሰጠች ምን አላለች እንደሆነ አያስፈልግም። ኦኬ ጉድባይ ስላንግ ንግግር አለ። ባይ ባይ ፍሌሻ ነው ምናምን የሚሉታል ወጣቶች አንዳንዴ ሲናገሩ ባይ ባይ ፍሌሻ ሳምቲንግ ይላሉ አይደል? ባይ ባይ ትሄድ። ይሄ እንደዚህ አይነት ነገር ሊያስቆጣን ሊያስከትል እንዲህ አይነት ነገር ሁሉ ጊዜ ይኖራል ወገኖቼ። እንዲህ አይነት ነገር ሁሉ ጊዜ ይኖራል። ልክ እነ ጌታቸው ረዳ ቀንና ሌሊት ይዋሻሉ። አሁን አልጀርስ ላይ የጻፈው ጌታቸው ረዳ እውነት እኮ አይደለም፣ ውሸት ነው። ኢማጂን አድርጉ ወደ የተሰደዱት በኬላ ያሉት ወገኖቻችን ወደ ቦታቸው ይመለሱ። መመለስ አለባቸው ሲባል ጦርነት ነው የምትጋብዙን? ለጦርነት ነው አይደለም። ማን ነው ጦርነት ያለው? እነዚህ ሰዎች ወደ መጡበት ቦታ ይመለሱ። እግዚአብሔር ያሳያችሁ። ይመለሱ እያልኩ ከጮህ ለጦርነት ነው አንዱ ሲለኝ እንዲህ የምትለው ለጦርነት ነው ሲለኝ እንዲህ አይነቱ ምን መልሳል? ጦርነት የሚል ቃል ከአፌ ወጣው። የተቆረጡም ቲፒኤልኤፍም እዚህ ያሉት ኢንክሉዲድ ቲዲኤፎቹ በትዕግስት በሰላም እየጠበቁ አይደለም ወይ? ማን ነው ጦርነት በቅርብ ጊዜ ውስጥ ይመጣል ነው ያሉት። የጻፉትን አንብባችሁታል? እነዚህ ሁለቱ ሰዎች ማን ነው ጦርነት ያወጀው ትግራይ ላይ? ጦርነትን እናውቃለን፣ ጦርነትን አንፈልግም። እስቲል በሰላም እንዲህ አይነት ፔሽንት ያለው እንዲህ አይነት ትዕግስት ያለው አለ ወይ በምድር ላይ? በዚህ ጊዜ በዚህ ሰዓት በዚህ ደቂቃ
በዚህ ዘመን ጥያቄ ራይትፉሊ ሶ አባሳንጆን የላከው ለምንድን ነው? አባሳንጆን ከመጣ ከጥቂት ቀን በኋላ ደግሞ እነዚህ ጻፉ እየመጣ ነው ስለ የጻፉት ሌት ሆኜ ስላነበብኩት እነዚህ ይሄውና ይህም 4 ኪሎ ያለው ገዳይም ታክቲኩን አይቀየርም። እነዚህም ደግሞ በትዕግስት መጠበቃቸውን አይቀይሩም። ነገር ግን I am very much convinced ይህ መንግስት ቀንና ሌሊት ሀሳቡ እነዚህ ያለ በደላቸው ያለ ኃጢአታቸው ቤታቸው በግድ ተፈናቅለው ሌላ መጥቶ ቤታቸው ላይ የሚዘራ የሚበላ የሚጠጣ እነዚህ ሰዎች ወደ ቦታቸው የመመለስ ነው። ይህንንም እንዲያደርግ እኛ እንገፋፋለን። ናው ባሁክ ኦባይ ክሮክ የሚሉት አነጋገር አለ። ባሁክ ኦባይ ክሮክ እነዚህ ሰዎች ሌላ ክረምት ማለፍ የለባቸውም። መገባት አለበት፣ መሄድ አለባቸው። መንግስት ይህንን አውቀው 4 ኪሎ ያለው ገዳይ ይህንን አውቀው እነዚህ ካጆቹ ይህንን አውቀው እንዲሁ ዝም ብሎ ከመጻፍና ያልተባለ ነገር ከመናገር አቶ ጌታቸው ቁም ነገር ሰርተህ እንኳን በትሞት እንዴት ጥሩ ነው። ትልቁ ቁም ነገር እዛ ህዝብ መሰራለት ያ የምታማክረውን ገዳይ ነግረኸው ህዝቡ ወደ ቦታው ይመለስ፣ አገሪቷ ቶሮቶሪዋ ትመለስ ማለት ብትችል ጥሩ ነው። አታደርግም። ውሸተኛ ነህ። አታደርገውም። እንግዲህ ወገኖች ይሄን ነው የምለው እና የዚች ልጅ ለዚህ ነው ፒክቸሯን ፖስት ያደረኩት። አገኘሁት እና ፖስት አድርጌላችኋለሁ። ያሳዝናል። ጓዴ ያለችው ተቀባይነት ባይኖረው እንኳን እስቲ ልጅ ነችና ልጅ ነች ምቹር ልጅ ባትሆን ምቹር ነች። ኮሌጅ ግራጁዌት she born in a state, born and raised in a state. She could make an estate. ትንሽ ሃርድ መስራት መጣር ግራ ለክ ዛሬ 40 ምናምን ምን ብንመጣም ብዙ መከራ ስቃይ አድርሰን በዚህ ደርሰናል። እግዚአብሔር ይመስገን። እሷማ እዛ ተወልዳ ያደገች ብዙ መድረክ መስራት ትችል ነበር። ነገር ግን ያ ልጅ ገንዘብ ደግሞ ያታለላል እኮ እርግጠኛ ነኝ። እና በዚሁ ደግሞ በትግራይነት ፌመስ አግኝቻለሁ ብላ ፌም አግኝቻለሁ፣ በዚህ ደግሞ ኤክስቴንድ ላድርገው ማይ ፌመስነቴን የሄደች እንደሆን ሞኝነቷ ነው። ስለዚህ እንዲሁ ከዚህ ነገር መካሪዎቿም ቢመክሯት፣ ቤተሰቦቿም ቢነግሯት፣ አባቷ ኢንተርቴነርስ ነው እንትን ነው አሉ፣ አርቲስት ነው ዘፋኝ ነው አሉ። አሁን ግን አትሊስት አፏን አደብ ማድረጉ ነው ቆንጆ። እንደ አምልጧት ከሆነም ከይቅርታ ህዝቧን በጣም በዛ በጦርነቱ ጊዜ ብዙ ወታ ብዙ ቪዲዮን አውቃለሁኝ፣ አያቸዋለሁኝ። ብዙ ኢንካሬጅመንት ጽፌላታለሁ። ባላውቃትም በሎንግ ዲስታንስ በቨርቹዋል 1-2-3 የጻፍኩላት አለች። በጣም
አሁን ግን የተናገረችው ሲሪየስሊ ለስ ቲንክ ባተላ በተለይ ደግሞ ይሄ አምባሳደርነቱን እንትን ምናልባት ረስታው ከሆነ ትልቅ አኖበል ነው፣ ትልቅ ክብር ያለው ቮለንተሪም ቢኖረው ገንዘብ ቮለንተሪም ቢሆን ገንዘብም ባይኖረው ሌላም ብዙ እንትን ይሄ ትልቅ ነገር ነው። ለታሪክ ቆንጆ ነገር ነው። ዋና ባለ ታይም ታያለሽ ይሄ ነገር በወርድ በዩኔስኮ በታወቀበት ጊዜ አምባሳደርኩ ነበርኩ የምትይበት ጊዜ ይመጣል። ከዚህ አሁን ከሚያብለጨልጭሽ ነገር የበለጠ ሊሆን ይችላል። አልዛ ግን ያው ነው ታይቶ ይቅርታ ካልሽ ምናልባት ያንን ማዕረግ ስቲል ከህዝብሽ የወሰድሽው ማዕረግ ስቲል ልትጠቀሚበት ልትይዙ ትችላለሽ። አልብዛ ግን ሊቀሙሽ ነው እንግዲህ ሚኒስተሩ ይጽፉልሻል። መልስ መስጠት አለብሽ፣ ይቅርታ መጠየቅ አለብሽ፣ መሆንም አለበት ብዬ ገምታለሁ። በሉ ወገኖቼ እግዚአብሔር ከእናንተ ጋር ይሁን። በርቱ። አዎ ምን ማድረግ ይቻላል? እንዲህ አይነት ነገር ሁልጊዜ ውስጥ ሁልጊዜ ያለ ነው። እንዲህ አይነት ነገር ሁሌ እንደዚህ አይነት ነገር ያልተጠበቀ ነገር ማን ጠበቀ? ጌታቸው ረዳ ኮብልሉ ይሄዳል ተብሎ ሌሎችም ማን ጠበቃቸው? እንደቺማ እንደው ስለዚህ እንደዚህ ነውና አይዟችሁ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። ባይ